ከዚህ በኋላ ምን የለም። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት መነሻ የሆነ ኃይለ ቃል ነው። ይህን ቃል በራዕየ ዮሐንስ ምዕራፍ 21 ቁጥር 6 ላይ የምናገኘው ኃይለ ቃል ነው። ራዕየ ዮሐንስ ምዕራፍ 21ን ማንበብ የትምህርቱ ዓላማ፣ አጠቃላይ የመጽሐፉ ሐሳብ፣ የወንጌላዊውም ዓላማ ይህን የጻፈበት ዋናው ዓላማው የትምህርቱንም ሐሳብ ጥቅሉ ስንመለከተው ስለ ተስፋ ነው የሚያስተምረው። ስለምን? እስኪ ወንዶች ስለምን? ሴቶች ስለምን? ስለ ተስፋ። መቼስ አሁን ያለንበት ዘመን አስቸጋሪና ፈታኝ ጊዜና ወቅት ነው። እገሌው ወገሌ አይባልም። ዓለም በሙሉ ትርምስ ላይ ነው ያለው። መከራ ላይ እንዳለ ይታወቃል። ዓለም ግራ ተጋብቷል። እንቆቅልሹን የሚፈታለት አጥቶ በውጣ ውረድ ውስጥ ነው ያለው። በእንዲህ አይነት ሰዓትና ወቅት የእግዚአብሔር ቃል በደንብ አድርጎ የተስፋን ትምህርት በደንብ ይነግረናል። የእግዚአብሔር ቃል ማለት ነው። ዓለም ቢተረማመስም ግራ ቢጋባም በቀኝ የምንራመድበት ረቂቅ የሆነ የሃይማኖት መንገድ ስላለ አሁን ዋናው ዓላማው ወደ ተስፋ ትምህርት የመጣውበት ዓላማው እዚህ ቀድመን በመምህራችን ስንማር የነበረው ስለምንድን ነው? ስለምን? ስለ ሃይማኖት ነው አይደል? ትምህርት ሃይማኖት ነው በደንብ የተማርነው። በተለይም የዚህ የጨለማው ዓለም መቅረዝ የሆነችው ረቀቅ ባለ ሁኔታ ለልጆቿ ግልጽ የሆነች ለማያምኑ ግን የተከደነ ቢመስላቸው ትልቋን ኦርቶዶክሳዊት ቤተክርስቲያን የምታስተምረውን የረቀቀውን ፍኖተ እግዚአብሔር ሃይማኖትን የተማርነው በሐዋርያው በቅዱስ ጳውሎስ አስተምሮ ሶስት የዚህ የትምህርት መሰረታዊ ነገሮች አሉ። በተለይ በዚህ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ ስታነቡ ወይዜኒ እሉ ሰለስቱ ይነብሩ ለዓለም፣ እንግዲህ እነዚህ ሶስቱ ለዘላለም ጸንተው ይኖራሉ ይልና ሃይማኖት የመጀመሪያው ሃይማኖት ነው ይላል። ወትውክልት ሁለተኛው ደግሞ ተስፋ ነው ይላል። ይቀጥልና ሶስተኛው ወተፋቅሮ ሶስተኛው ፍቅር ነው ይልና ወእምኩሉሰ ይዐቢ ተፋቅሮ፣ ከሁሉም ግን ፍቅር ይበልጣል ይላል። እስኪ በሉ እንግዲህ በሉ እስኪ እነዚህ ሶስቱ ለዘላለም ጸንተው ይኖራሉ። ሃይማኖት፣ ተስፋ፣ ፍቅር። ከሁሉም ግን በሉ እስኪ ምን ይበልጣል? ፍቅር ይበልጣል ይላል ሐዋርያው። አሁን ቆሮንቶስ የአሁኗ ግሪክ ነች፣ አቴንስ ነች። ከግሪክ ከተማዎች አንዷ ቆሮንቶስ ናት። በመጽሐፍ ቅዱስ ቆሮንቶስ እንላለን፣ የአሁኗ አቴንስ ግሪክ ናት። ሐዋርያው ብርሃነ ዓለም በኪደተ ግሪክ የተመላለሰ ዓለምን በሚያስተምርበት ጊዜ እንደው የተለያየ ሀገር ቢፈትነውም እንደ አይሁድና እንደ ግሪክ ግን የፈተነው የለም። ወንጌል በሚያስተምርበት ጊዜ አይሁዶች ጋር ሲሄድ የአብርሃም ልጆች ነን፣ የቅዱስ ፍጥረት ዘር ነን፣ እምነታችን የአብርሃም እምነት ነው፣ ሕጋችን ኦሪት ነው፣ ጸሐፊያችን ሙሴ ነው፣ ከዚህ ውጭ ሌላ ልንቀበል አንችል በሚል አዲስ ኪዳንን ላለመቀበል ኦሪትን ምክንያት እያደረጉ አባታችን ሆይ በሰማይ የምትኖር የሚለውን የአዲስ ኪዳን የክርስቶስን አባትነት ሰዎች እንዳይቀበሉ አባታችን አብርሃም በሚል ሽፋን አስቸጋሪና ፈታኝ የነበሩ ሰዎች አይሁዶች ናቸው፣ ዕብራውያን የምንላቸው ማለት ነው። በሁለተኛ ደረጃ ከዕብራውያን ቀጥሎ ሐዋርያውን በሰቢከ ወንጌል በሚሰብክ በመስበክ እንቅስቃሴ በሚያደርግበት ጊዜ በጣም ፈታኝ የነበሩት አቴንስ ግሪክ የነበሩ ሰዎች ናቸው። ግሪክ ላይ የነበሩ ሰዎች ደግሞ ፍልስፍናና ጥበብን ብቻ የሃይማኖት ቆጥረው ሰው ከተፈላሰፈ፣ ሰው ከተመራመረ፣ ሰው እግረ ፀሐይን ለይቶ ማወቅ ከቻለ፣ ሰው ሚጠተ ብርሃናትን ከተረዳ፣ ሰው ከዋክብትን በመቁጠር ተጠምዶ ከዋለ፣ ሰው በጠፈር ላይ ከተረማመደ ጽድቅ ሌላ አያስፈልገውም ብለው እምነትን የእግዚአብሔርን ከማመን ይልቅ እግዚአብሔር የፈጠረውን ፍጡር ነገር በማምለክ ተጠምደው የነበሩ ፍልስፍናና ጥበብን ብቻ እንደ አምላክ የቆጠሩ ሰዎች ነበሩ ግሪክ ላይ ያሉ። ስለዚህ ስለ ኢየሱስ ክርስቶስ ቢነግራቸው የማይቀበሉ አስቸጋሪ ፈታኝ ሰዎች ነበሩ። ሶስት መሰረታዊ ነገር የግሪክ ሰዎችን ከክርስቶስ ለይቷቸው ነበር። አንደኛ ጥበብ፣ ሁለተኛው ፍልስፍና። ይህን እንዲያብላ ቆጥረውታል።
ከእግዚአብሔር የተሰጣቸውን እውቀት አመለኩትና የሰጣቸውን እሱንም የፈጠረ ጥበቡንም የፈጠረ እግዚአብሔርን ዘንግተው ነበር ማለት ነው። አንደኛ ሁለተኛ እነኚህ ናቸው። አንደኛው ጥበብ፣ ሁለተኛው ፍልስፍና፣ ሶስተኛው ደግሞ እርስ በርሳቸው መለያየት ነበር። ከቃሉ ጋር ናቸው። እስኪ ንገሩኝ። አንደኛው ምን አልኳቸው? አንደኛው ምን ጥበብ አይደለም፣ ሁለተኛ ፍልስፍና፣ ሶስተኛው ምንድን ነው? እርስ በርሳቸው መለያየት። ምን አልነበረም ማለት ነው? በመካከላቸው ፍቅር አልነበረም። የፍቅር ግድግዳ ፈርሶ ነበረ ማለት ነው። ለምሳሌ ምዕራፍ 1 አንደኛው ቆሮንቶስ ምዕራፍ 1 ስታነቡ የአጵሎስ የኬፋ ይሉ ነበር፣ የጳውሎስም ይሉ ነበር። እርስ በርሳቸው ተከፋፍሎ ነበርና ቡድን ፈጥረዋል። አንዱ ጳውሎስ ተከታይ ነው፣ ግማሹ ጳውሎስን ይከተላል፣ ግማሹ ኬፋ የተባለው ጴጥሮስን ይከተላል፣ ግማሹም ደግሞ አጵሎስን ይከተላል፣ የክርስቶስም የሚባል። ስለዚህ በዚህ ውስጥ የዋዠቀ ትውልድ ነበረ ተከፋፍሎ ሃይማኖት አንድ ይሁን ብሎ እያስተማረ፣ እነሱ ግን በየሰፈሩ በየመንደሩ እንዲሁም ደግሞ በጎሳ ከጎሳም አልፎ ደግሞ በቡድን ግለሰቦችን በማምለክ የተጠመደ ትውልድ ስለነበረ ይህን ሁሉ አስማምቶ ወደ አንድ ኢየሱስ ክርስቶስ ለማምጣት ሐዋርያው ብዙ ወጥቷል ወርዷል። በግሪክ የቆሮንቶስ መልእክቶችን ይህንን ነው የሚነግሩ። ስለ ጥበብ አብዝቶ ይናገራል። ጥበብ ላይ ተጣብቀው የጥበብን ባለቤት ዘንግተው ስለነበረ እንደውም በአንድ ወቅት የተበሳጨ ይመስላል ሐዋርያው። በአንደኛው ቆሮንቶስ ምዕራፍ 2 ቁጥር 3 ጀምሮ ስታነቡ ጥበብ እንነግሮሙ ለጠቢባን፣ ለጥበበኞች ጥበብ እንነግራቸዋለን። ዋቆ ጥበበ ዘዓለም ወይ ጥበበ መላእክተ ዝንቱ ዓለም አለው ይሳሩ። መሻር ማለፍ፣ መፍረስ፣ መበስበስ፣ መሞት፣ መቃብር መውረድ ያላቸውን የዚህን ዓለም ጥበበኞች ወይም የዚህ ዓለምን ገዦች የሚያውቁትን ጥበብ አንናገርም ይላል። ከቃሉ ጋር ናቸው። መፍረስ፣ መበስበስ፣ መሞት ያለባቸው ይሄንን ሞትን ተሸክመው የሚዞሩ ደግሞም እግራቸው ታስሮ መቃብር የሚወርዱ ከዚያም ደግሞ ወደ ትቢያ ወደ አፈር የሚቀየሩ የዚህ በግሪክ ያሉ ሶቅራጥስ በለው አርስቶትል ፕሉቶን ብትለው ሌላው ብትለው እግሩ ታስሮ መቃብር ወርዷል፣ በስብሷል፣ ስም አጠራሩ ጠፍቷል፣ ጠፈር ላይ ወጥተዋል። አሁን ግን ጠፈር ላይ የለም፣ መሬት ወድቆ ትልበልጦታል። መሬት ውስጥ አፈር ሆኖ ቀርቷል። ስለነኛ ጥበብ እያወራችሁ እውነተኛውን ጥበብ ለምንድን ነው ክርስቶስን የካዳችሁት የሚል ብስጭት ስለነበረበት አሪዮስፋጎስ በሚባል አደባባይ ተሰብስበው ትምህርቱን አልሰማው ብለው ነበረ። አሪዮስፋጎስ ማለት ይሄ መካነ ፈላስፋ ማለት ነው። ፈላስፋዎችና ጥበበኞች የሚሰበሰቡበት ጥበብ ለመራቀቅ ለመወያየት፣ ፍልስፍና እስከ ጥጉ ድረስ ለመወያየት፣ ለመራቀቅ፣ ለመተርጎም የሚሰባሰቡበት የሚወያዩበት አደባባይ አሪዮስፋጎስ ይባላል። ሐዋርያው ከኤፌሶን ኢስታንቡል ወይም የአሁኑ ቱርክ ከዚያ ተመልሶ ወደዚህ በሚመጣበት ጊዜ ቅዱስ ጳውሎስ ወደ ቆሮንቶስ መጀመሪያ ሲገባ በዚህ አደባባይ ፍልስፍናና ጥበብን እየተራቀቁ እየተወያዩ ጠቢባንን አገኛቸው። ስለዚህ ስለ ክርስቶስ ሲነግራቸው አልሰማው ስላሉ ይህንን መናገር ግድ ሆኖበታልና ለጥበበኞች ጥበብን እንነግራቸዋለን። ምክንያቱም እነሱ አንተ ምን አዲስ ነገር ልትነግረን መጣ? ይህ እኮ ግሪክ ነው፣ ይህ እኮ አቴንስ ነው፣ ይህ ቆሮንቶስ ነው፣ ደግሞም አደባባዩ አሪዮስፋጎስ ነው። በዚህ ላይ ጥበብና ፍልስፍና ይረቀቃል። ስለ ጠፈር አትነግረን፣ ጠፈሬኛ ነው። ስለ ሐኖስ አትነግረን፣ ሐኖስንም እናውቀዋለን፣ ተረማምደንበታል። ስለ ከዋክብትን ጠንቅቀን እናውቃለን፣ ሊቀ ብርሃናትን ሙሳ ነፋሳትን። ስለዚህ ስንመራመር ነው ምን ነው ከኛ የተሰወረ ምን አዲስ ጥበብ ይዘህ መጣ ብለው ሐዋርያውን በንቀት አናግረውታል። ስለዚህ ሐዋርያው ምን አላቸው? ለእነዚህ ትዕቢተኛ ሰዎች ምን ብሎ ተናገረ? ጥበበ ንነግሮሙ ለጠቢባን፣ ለጥበበኞች ጥበብን እንነግራቸዋለን። ምን እንላቸዋለን? ለጥበበኞች ምን ጥበብን ምን እንላቸዋለን? የምንናገረውን ጥበብ አለ። የሚሞቱና የሚሻሩ ኃላፊ ጠፊ የሆኑ የዚህ ዓለም ጠበብቶችና መሪዎች ገዥዎች የሚናገሩትን ጥበብ አይደለም። አላ ዘሐሎ ህቡብ እንደ ፍጥረቱ ቅድመ ዘመናት፣ ከዘመን በፊት ተሰውሮ የነበረ ከዘመናት በፊት ተሰውሮ የነበረ ማንም ሳያስገድደው በለቢሰ ሥጋ በተዋህዶ የተገለጠ ደግሞም እንደናንተ ጠቢባን መቃብር አስሮ ያላስቀረው የሞት ማሰሪያን የቆረጠ መቃብር ረግጦ የተነሳውን ጥበብ እንናገራለን አለ። ያ ጥበብ ማን ነው ከተባለ የድንግል ማርያም ልጅ ማን ነው? እሱ ረበሉ አዎ መድኃኒዓለም ያ ጥበብ ይህንን ነው ሐዋርያው ተናገረው።
ደግሞ ወደ ምዕራፍ 1 ላይ ስናመጣው አንተ የአጵሎስ አንተ የኬፋ ትላለህ። ኬፋ ስላንተ ተሰቅሏል ወይስ ጳውሎስ በጳውሎስ ተጠምቀሃል ወይስ የአጵሎስ ነኝ ትላለህ? በአጵሎስ ተጠምቀሃል ወይስ በአጵሎስ ተጠምቀሃል? በአጵሎስ የተጠመቀ አለ ወይስ አጵሎስ ስለሱ የተሰቀለ? ኬፋ ስላንተ ተሰቅሏል ወይስ በእኔ በጳውሎስ ስም የተጠመቀ አለ ወይስ ክርስቶስ ተከፍሏል? ከየት ያመጣችሁት? በመካከላችሁ መለያየት እንዳለ ሰምቻለሁ። ይህ ትክክል አይደለም። እንዲህ አይነት ነገር ወንጌላችን ይህን አይፈቅድም ብሎ ምናችን አይፈቅድም። አሁን እንደዚህ አሁን እንዳለው እንደኛ ዓለም ዝብርቅርቁ ወጥቶ ተለያይቶ ነበር። አሁን የኛን ሀገር እንደምንመለከተው አንዱ ሰፈር ያመልካል፣ አንዱ መንደር ያመልካል፣ አንዱ ጎጥ ያመልካል፣ አንዱ ቋንቋ ያመልካል። ምን የማይመለክ ነገር አለ? እግዚአብሔርን የደበቀው ብዙ ነገር አለ። አይምሯችን የሸፈን ዓለም የሚሰጠን ይሄ ከንቱ ዓለም የሚሰጠንን አጀንዳ ተሸክመን እርስ በርሳችን እየተባለን ክርስቶስ እንዳለ ያድርጎን። እግዚአብሔር አይነ ልቦናችንን ያብራል። ለዚህ እኮ ነው አያችሁት። አሁን ለዚህ ነው ሰላም ያጥተዋል። አዎ የሰላም ኮሚቴ በየቀኑ ይዋቀራል። ሻሂ ከመፍላት መጠጣት ግን ያለፈ ታሪክ የለውም። ለምን ሲባል መጀመሪያ ሰላማችንን ክርስቶስን ገፍተነዋል። ማየት ያለብን ክርስቶስን ነው። ክርስቶስን እስካላየን ድረስ እሱን መድኃኔዓለም አንተው ፍታው ብለን ልባችንን ለእሱ እስካልሰጠነው ድረስ የእኛ መንጫጫትና በኮሚቴና በሽማግሌ ብዛት የሚስተካከል የሚመጣ ሰላም የለም። ሰላማችን ማን ነው? ክብር ለስሙ መድኃኔዓለም ነው። የዓለም ሰላም መድኃኔዓለም ነው። በአደባባይ ቀራንዮ ላይ ተሰቅሎ ጨርቃ ገልድሞ እርቃኑን ተሰቅሎ ብርሃን ያለበሰ አያቸው እሱ ነው። ለእኛ ሲል ግንድ እርጥብ ግንድ የተሸከመ መድኃኔዓለም ዓለም ማየት የተሳነው ይህንን ሰላም ይህንን እውነት መረዳት አቅቶታል። እነኛ በፍልስፍና በተለያየ ከንቱ ነገር ተጠምደው ጠፈርን ክብር እየሰጡ ጠፈርን የፈጠረ እግዚአብሔር ይዘግቱ። ጨረቃና ከዋክብትን ክብር ሰጠው 24 ሰዓት ስለ እነሱ እያወሩ ስለ ክርስቶስ ሲወራ ግን የሚያማቸው ነበሩ። ፈጣሪያቸውን ባይድ አድርገው አይምሯቸውን ለይተው ነበረ። ስለዚህ እነኛ ነው ሐዋርያው ይጋፈጥ የነበረው ይሰብክ የነበረው። ስለዚህ ከነኛ መካከል ሲሰብክ ወደ መጨረሻው በዚህ በ13ኛው ምዕራፉ ላይ ቁጥር 13 ላይ እንግዲህ እነዚህ ሶስቱ ለዘላለም ጸንተው ይኖራሉ አለና ሃይማኖት፣ ተስፋ፣ ፍቅር ከሁሉም ግን ምን ይበልጣል? ምን ይበልጣል? ከሁሉም በሩስ ፍቅር ይበልጣል። ምን ይበልጣል? አሁን እሺ ሃይማኖት አለን አይደል? ፍቅር ከሌለ ምን ትርጉም አለ? የሃይማኖት ትርጉሙ ምንድን ነው? ፍቅር ነው። ተስፋ አለን አይደል? እሺ ተስፋ ኖሮን ፍቅር ከሌለ ምን ትርጉም አለ? ተስፋ የምናደርገውን ነገር ማግኘት የምንችለው ፍቅር ሲኖር ነው። አያችሁ፣ ሃይማኖታችን ውጤታማ ሆኖ መንግሥተ ሰማያት የሚያወርሰን ፍቅር ሲኖር ነው። ማሰሪያው ፍቅር ስለሆነ ፍቅር የሁሉ ፍጻሜ ነው ብሎ ሐዋርያው እንደተናገረው ፍቅርን ማሰሪያ አድርጎ ተናግሯል። አሁን ቅድም ስለ እምነት ስለተማር ሃይማኖታችንን በደንብ በሚገባ ስለተማር ከሃይማኖት ቀጥሎ ተስፋ ስላለ ስለ ተስፋ ትንሽ እናውራ። ስለምን እንደው ተስፋ እስኪ እናንተ ተስፋ ስትተረጉሙት በሕይወታችሁ ምን ይመስላችኋል? ተስፋ እስኪ ተስፋ ምንድን ነው? ምን ማለት ነው? ቀጥታ ስትተረጉሙ ወንዶች አላችሁ ተስፋ ቀጥታ ምን ማለት ነው? ተስፋ ምንድን ነው ብትባሉ ምን ትሉታላችሁ? በእርግጥ በዚህ በነገረ መለኮት ፍልስፍና ሰፊ የሆነ ሀተታና ትርጓሜ ምስጢር አለው። ተስፋ አንዳንድ ሊቃውንት ምን ብለው የተረጉሙታል? በተንጣለለ ባህር ውስጥ የሚታይ የብስ ነው ይሉታል። ተስፋ ሲተረጉሙ በተንጣለለ ባህር ውስጥ የሚታይ ምንድን ነው? የብስ መንገድ ወይም ደረቅ ሜዳ እንደማለት ነው። ተስፋ እንደዚህ የተረጉሙታል። ተስፋን በዚህ ማየት ነው። ተስፋ በተንጣለለ ባህር ውስጥ የሚታይ የብስ ነው። ወደ መጽሐፍ ቅዱስ ይህን ፍልስፍና ስናመጣው ኦሪት ዘጸአት ምዕራፍ 14ን ማንበብ ማለት ነው። አያችሁ፣ ወደ ኦሪት ስናመጣው ይህንን ፍልስፍና በተንጣለለ ባህር ውስጥ የሚታይ የብስ ነው ማለት ከ430 ዘመን በገጸ ንባቡ ታሪክ መሰረት ዋናው መሰረታዊ ታሪኩ ማለት ነው። ወይም 215 እንዳንድምታ ሀተታና እይታ ትርጓሜ እስራኤላውያን በግብፅ ባርነት ከኖሩ በኋላ ከግብፅ ነፃ የወጡት ቅዳሜ ማታ ሲሆን ከግብፅ ባርነት በሙሴ አማካኝነት እግዚአብሔር በብዙ ተአምር አውጥቷቸው የተንጣለለ የኤርትራ ባህርን ተመለከቱት ይላል። ከዚያ በኋላ ባህሩ አስፈራቸው፣ መውጣታቸው ደስ አላቸው። ምክንያቱም ጭቃ መርገጥ አለ፣ ጡብ ወይም ቦለኬት ማምረት አለ፣ ፒራሚድ መገንባት አለ።
እነ ፉሃድ ራምሲ የሚባሉ ከተሞች በእነሱ ደም ጭምር የተገነቡ የግብፅ ከተሞች እስካሁን የሚጎበኙት ማለት ነው። እስካሁን ያማሩ ከተሞች የሚጎበኙት በእስራኤል ደም የተሰሩ ናቸው። ያሁሉ መከራ ነበረባቸው እስራኤል ተስጋ ከዚያ መከራ ነፃ የወጡ ቅዳሜ ማታ ነው። ወዲያው እንደመጡ እንሻገር ሲሉ የተንጣለለ ባህር ኤርትራ ቀይ ባህር ነበረ፣ ግን ይታያቸው ነበረ። ከዚያ በኋላ ተስፋቸውን አመለመነው፣ አስጨነቃቸው። ሙሴ ያው ወደ ሙሴ ዞሮ ምን እበላለሁ ብዙ ታምር አድርገህ ከግብፅ አውጥተኸን ነበረ፣ ነገር ግን አሁን ፊታችን የተንጣለለ ባህር አለ። አሁን ባህሩ ይበላል፣ ጊዜ የማይሰጥ ረሃብ ውስጥ ጭቃ መርገጡ፣ ራሜን መገንባቱ፣ ወረቀት ማምረቱ፣ ሸክላ መተኮሱ ጊዜ ሰጥቶናል። እያለቀስ እግዚአብሔር እንድንለምን ጊዜ ሰጥቶናል። ባህር ግን ጊዜ አይሰጥም፣ ይበላናል። ምን ይለናል? ባህር ምን አይሰጥም? ጊዜ አይሰጥም። ባህር ያሰጥመናል፣ ጊዜ አይሰጠንም። ባታወጣን ይሻል ነበር። ከፈርዖን ግዛት በዛው በግብፅ ብንኖር ይሻለን ነበር። አሁን በዚህ ሰዓት ሙሴ ምን አለ? ግድ የለም ለእናንተ የሚታያችሁ የሚወጥ ባህር ነው። በባህር ውስጥ ለእኔ መንገድ ይታየኛል። ከቃሉ ጋር ናቸው። ለህዝቡ ምን ይታያቸዋል? ባህር ይታያቸዋል። ለሙሴ ምን ይታየዋል? መንገድ ይታያል። አያችሁ፣ ተስፋ ማለት ያው አያችሁ፣ በተንጣለለ ባህር ውስጥ ያለ በባህር ውስጥ መንገድ፣ በባህር ውስጥ ሜዳ ይታየኛል ለሙሴ። ሃይማኖት ማለት በእምነት የሚኖር ሰው እንደዚህ ያለ በእምነት ስንኖር፣ ለምሳሌ እዚህ ስንመጣ አሁን የተሰበሰብነው ትልቂቱ ቅድስቷ ቤተክርስቲያን ናት። የጨለማ ዓለም መቅረዝ ናት። ስለዚህ እዚህ ስንመጣ ቤተክርስቲያን እናያታለን። የምናያት በዓይነ ሥጋ ነው። ግን እውነቱን ለመናገር በዓይነ ሥጋ እዚህ ተቀምጠን ህንፃዋን፣ ቤተክርስቲያኗን፣ ውበቷን ስናያት ይቺ ማትጠገበው ቅድስቲቱ ቤተክርስቲያን በዓይነ ሥጋ እናያታለን። ግን በዓይነ ህሊና ደግሞ ሰማያዊ መጥቀን ሂደን ኢየሩሳሌም ሰማያዊት ማየት ነው። ሃይማኖት ማለት በዓይነ ሥጋ ወይም ሃይማኖተኛ ማለት በዓይነ ሥጋ ቤተክርስቲያንን፣ በዓይነ መንፈስ መንግስተ ሰማያትን የሚያይ ክርስትና ወይም ክርስቲያን ስንል ምንድነው? ክርስትና ዓላማው በዓይነ ሥጋ ሃይማኖት ያለው ሰው ማለት ትክክለኛ አማኝ የሚባለው በዓይነ ሥጋ እዚህ ቁጭ ብሎ ቤተክርስቲያን እያየ በዓይነ መንፈስ በህሊና መነጽር ርቆ ደግሞ መንግስተ ሰማያትን እያየ መኖር ነው። ሌላው በዓይነ ሥጋችን እዚህ ተሰብስበን መስቀሉን እናያለን። በዓይነ መንፈስ ደግሞ መስቀል ላይ የተሰቀለው የቀራንዮ ንጉሥ ክርስቶስን እያዩ መድኃኒዓለምን እያዩ መኖር ነው። አያችሁ፣ ተስፋ በተስፋ መኖር ነው ስንል ይህንን ማየት ነው። እዚህ ተቀምጠን መንግስተ ሰማያትን መስቀሉን እያየን ክርስቶስንም መስቀሉ ላይ ማየት፣ ይሄ ትክክለኛው የክርስትና የእምነት መገለጫው ይሄ ነው። ስለዚህ ሙሴ ባህር ያያል፣ በባህር ውስጥ ደግሞ መንገድና ሜዳ ያያል። ህዝቡ ግን የሚያይ ምን ነበር ከተባለ ባህር ብቻ ነው የሚያዩት። ከቃሉ ጋር ናቸው። ከቃሉ ጋር ናቸው። ትክክለኛ አማኝ ስንሆን ቤተክርስቲያኗን ብቻዋን እናያትም። ከቤተክርስቲያኗ ጀርባ ምን እናያለን? ተስፋችን ምንድነው? የእግዚአብሔር መንግስት አይደለም አይደለም። ለምን ተሰበሰባችሁ? እዚህ ወንጌል ለመማር ነው አይደል? ወንጌል ተምረን ውጤቱ ምንድነው? ማህሌት ቆመን ውጤቱ ምንድነው? ቅኔ ተቀኝተን ውጤቱ ምንድነው? በዓይን የማናያትን መንግስተ ሰማያትን መውረስ ነው አይደል? አይደል? ስለዚህ እዚህ ቁጭ ብለን ተስፋው እኮ ያለ የእግዚአብሔር መንግስት ነው። በኋላ እንመጣበታለን። በተንጣለለ ባህር ውስጥ የሚታይ የብስ ነው ሲል ሙሴ በባህር ውስጥ መንገድ ያያል፣ ህዝቡ ግን ባህር ነው የሚያየው። ግድ የለም ለእናንተ ባህሩ ይታያችኋል፣ ለእኔ ደግሞ ምን ይታየኛል? በባህር ውስጥ መንገድ ይታየኛል። ይህንን ካለ በኋላ ነው ወደ እግዚአብሔር ሲያመለክት ዝብጥ አለ አይልም። ባህሩን በበትር እንጠዋለው። ታምረኛው በትር ነበረች። በፈርዖን ፊት አስቀምጣት እባብ የምትሆን በእጁ ሲይዛት ምርኩዝ የምትሆን ታምረኛው በትር በእሷም ናት። ነሣ ሙሴ በትረ ጸለየ ወማይተበ ወዘበጠ ባሕረ ጸለየ ወማይተበ ውእቱኬ ባሕርያ ትምህርተ መስቀል። ሙሴ በትሩን አመሳ፣ ባሕርያ ትምህርተ መስቀልም በበትሩ ኤርትራን ባህር መታው። ወኮነ ባሕር አረፍተ ይምነ ወአረፍተ ጽግመ። ያኛው ቅዱስ ያሬድ ነው። ይሄኛው ደግሞ ህድጋውን ወደ እናቱ ወደ ኦሪቱ ስናመጣው ነው አረፍት በይምነ ወአረፍት በጽግመ፣ አረፍተ ይምነ ወአረፍተ ጽግመ። በግራና በቀኝ እንደ ግድግዳ ቆመና ህዝቡ ያላዩት መንገድ በባህር ውስጥ ተገለጠላቸው ይላል። ማን ያየው? ሙሴ ያየው። ህዝቡ ያላዩት መንገድ ተገለጠ። አያቸው። ተስፋ ማለት በተንጣለለ ባህር ውስጥ የሚታይ የብስ ነው ስንል እስራኤል በዓይናቸው ያዩት ባህር አለ፣ ሙሴ ያየው ደግሞ በባህር ውስጥ መንገድ ያለና እንደዚያ ነው ተስፋ ነው። ተስፋ ማለት እንደዚያ ነው። አሁን ያልያዝነው ያልጨበጥነው ነገ እንደሚጨብጠው እርግጠኛ ሁነን የምንኖረው ኑሮ ነው ኋላ ስንተረጉሙ ደግሞ። ስለዚህ በተንጣለለ ባህር ውስጥ የሚታይ የብስ ተስፋ ይባላል። ተስፋዊም እንደዚህ ተረጎመ።
ሌሎቹ ደግሞ የነገረ መለኮት ምሁራን ደግሞ እዚህ ውጭ ደግሞ ሲተረጉሙ ተስፋ ማለት በድቅድቅ ጨለማ ውስጥ የሚታይ ረቂቅ ብርሃን ነው ይሉታል። እስኪ በሉ ተስፋ ማለት በሉ እስኪ ሁላችሁም ተናገሩ። ተስፋ ማለት በድቅድቅ ጨለማ ውስጥ የሚታይ ረቂቅ ብርሃን ማለት ነው። ድቅድቅ ጨለማ ታውቃላችሁ አይደል? ጥቅጥቅ ያለ ማለት ነው፣ የማያሳይ ማለት ነው። አያችሁ፣ ድንጋይ ቢወረወር ማየት የማንችለው፣ ጦር ቢወረወር ማየት የማንችልበት ሁኔታ ማለት ነው። የተጠቀጠቀ ጨለማ በዚያ ውስጥ የሚታይ የረቀቀ ብርሃን ይመስላል። ምን ከተባለ ተስፋ ሲተረጎም በድቅድቅ ጨለማ ውስጥ የሚታይ ብርሃን እንደዚያ ነው ተስፋ ይሉታል። ይህን ደግሞ ሲተረጉሙት አሁን በስነ ፍጥረት ይተረጎማል። ያኛው በኦሪት ተተርጉሟል፣ በኦሪት ተተርጉሟል። ሙሴ ባየው ባህር ውስጥ መንገድ። ይሄኛው ደግሞ በድቅድቅ ጨለማ ውስጥ የሚታይ የረቂቅ ብርሃን ነው ተስፋ ማለት እንደዚያ ነው ሲሉ አሁን ያለነው ጨለማ ነው። ከዚህ በኋላ ግዛቱ የጨለማ ነው። የምንድን ነው ግዛቱ? እግዚአብሔር ነው ያነገሰው። በነገራችን ላይ እስከ ልፈተ ዓለም የማይወርድ ንጉሥ ጨለማ ነው። አያችሁ፣ ይሄ ሌሊቱ የእሱ ነው። በቃ ተሰጥቶታል በእግዚአብሔር እየገዛ ይኖራል። ቀኑ ደግሞ የብርሃን ነው አይደለ? ያም ራሱ የቻለ ገዥ ነው። 12 ሰዓት ተከፋፍለው ይገዛሉ። እነኚህ አይጣሉም፣ አይቃረኑም። ሁላችሁም ሰዓቱን ያውቁታል። ጨለማው ሰዓቱን ያውቃል። 12 ሰዓት ሲሆን የለም ወደ የት ሄዳል? ቦታ አለው። ወደ ዙፋኑ ይወርዳል። ከዚህ በታች 5 ዓለም ወርዶ የሚቀመጠው በዚህ በስነ ፍጥረት ፍልስፍና ሊቃውንት አባቶቻችን ጨለማ ከየት ነው የሚኖረው? የጨለማ መኖሪያ ያውቃል? ጨለማ የት ነው የሚኖረው? ይሄ አሁን ያለንበት ምድር ነው የሚባለው። ከምድር ዓለም ቀጥሎ የባህር ዓለም አለ። የምን ዓለም አለ? ዛጽና ዓለም ድበባይ ነው። በተንጣለለ ባህር ላይ ነው ዓለም የጸናው ምድር። ከምድር ቀጥሎ የባህር ዓለም ነው፣ ውሃ ነው። ከውሃ ቀጥሎ አዜብ የነፋስ ዓለም ነው፣ ሶስተኛው ዓለም። ከዚህ አራተኛው ዓለም ኮሬብ የሚባል የእሳት ዓለም ነው። ከእሳት ዓለም ቀጥሎ በርባሮስ የሚባል አምስተኛው ዓለም የጨለማ ነው። ማለት ስለዚህ ይህ ጨለማ ጠዋት የሚሄደው ወደዚያ ነው። ግዛቱ ጨለማ ተመልሶ ወደ ቦታው ይሄዳል። ማታ ላይ እየተነነ ወደ ላይ ሰንጥቆ አራት ዓለምን ሰንጥቆ መጥቶ ይቆጣጠራል። ጨለማ ጊዜ ይቆጣጠሩ። አያችሁ፣ በዚህ መንገድ ዓለምን ይገዛል። ስለዚህ በድቅድቅ ጨለማ ውስጥ የሚታይ ብርሃን ነው ተስፋ ማለት ረቂቅ ብርሃን ነው ስንል አሁን ያለነው ሌሊት ላይ ነው። ከዚህ ሰዓት ጀምሮ አይደል? ምን ላይ ነው ያለነው? እሺ ሌሊት ነው አይደል? አሁን ከዚህ ጀምሮ ሌሊት ነው። ሌሊት ላይ ሆነ ምን እናያለን? እስኪ ንገሩ። ሌሊት ላይ ሆነ ምን እናያለን? አንድ ቢታይ ነገር የለም። ነገ ይታያል አይደል? ሌሊት ላይ ሆነ ቀን አይታይም። የነገው ቀን ይታየናል አይደል? አሁን የምናየው በዓይነ ሥጋ አይደለም። በዓይነ ሕሊና ግን ርቀን እናየዋለን። ነገ እንደሚነጋ እርግጠኞች ነን አይደለም? እስኪ ሁላችሁ እርግጠኞች ነን አይደል? አዎ እርግጠኞች ነን፣ አንጠራጠርም። ምንም በደለኞች ብንሆን ይቅርታ ጠይቀን እግዚአብሔር መንግሥተ ሰማያት እንገባለን። ጨለማው እንደሚነጋ እርግጠኞች ከሆን በእምነታችን ሳንጠራጠር ኖረን እግዚአብሔር ይቅርታ ጠይቀን ንስሐ ከገባን ወደ ሥጋው ቀርበን መንግሥተ ሰማያትን እንደሚኖርስ መጠራጠር የለብን። አትጠራጠሩ። ምክንያቱም ለእኛ ዋጋ ከፍሏል። እሱ ጨርቃ ገልድ መርቃኑን ተሰቅሎ የፍቅር ጠግ ደሙን አፍስሶ ሥጋውን ቆርሶ አሳይቶናል። አያችሁ። ስለዚህ በተስፋ የሚባለው ለዚህ ነው። ክርስቲያን ተስፋ ይቆርጥ የሚባለው ለዚህ ነው። መድኃኒዓለም ልጆቹ ስለማይጥል ማለት ነው። ስለዚህ በድቅድቅ ጨለማ ውስጥ ማለት ሌሊት ላይ ሆነን ረቂቅ ብርሃን ማየት እንደማለት የነገው ቀን እንደምናየው እርግጠኞች ነን ማለት ነው። ተስፋ እንደዚህ ተረጎመ። አንደኛ በተንጣለለ ባህር ውስጥ የሚታይ ምንድን ነው አልኳችሁ? የብስ ብለን። ሁለተኛው በድቅድቅ ጨለማ ውስጥ የሚታይ ምንድን ነው? ረቂቅ ብርሃን ምን ይባላል? ተስፋ። በሶስተኛ ደረጃ ተስፋ ሲተረጎም ያልጨበጥነው ያልዳሰስነው ያላየነው ነገር እንደምንጨብጠው እንደምንዳሰሰው እንደምናየው እርግጠኛ ሆነን የምንኖረው ኑሮ ምን ይባላል? እስኪ በሉ ያልጨበጥነው በሉ እስኪ ያልዳሰስነው ያላየነው እንደምንጨብጠው እንደምንዳሰሰው እንደምናየው እርግጠኛ ሆነን የምንኖረው ኑሮ ይመጣ። በሚዜዎቹ ታጅቦ ከመምጣቱ በፊት እርሷ ታጥና ተቀብታ አምራ ተውባ
በልዩ ሁኔታ ሙሽራዋን እንደምትጠብቀው እጅግ ልዩ የሆነች የተዋበችው ሰማያዊቷ ኢየሩሳሌም ስትመጣ አየው አለና ወይሃድር ቅዱሳቱ ለእግዚአብሔር በማእከለ ሕዝብ የእግዚአብሔር ድንኳን በሕዝቡ መካከል ይተከላል ይላል። እስኪ በሉ የእግዚአብሔር ድንኳን በሉ እስኪ በሕዝቡ መካከል ምን ይላል? ይተከላል። ድንኳን ሲባል ይሄ ሰው የሰራው አይደለም፣ ሸራ አይደለም። ስለ ሸራ አይደለም የምናወራው፣ ስለ ብረት ምሰሶ አይደለም የምናወራው፣ ወይም ስለ ቦለኬት አይደለም የምናወራው። የእግዚአብሔር ድንኳን ሲተረጎም ሊቃውንት ብለውታል። ቅዱሳቱ ድንኳን ድንኳኑ ሲተረጎሙት የእግዚአብሔር ምሕረትና ቸርነት ሕዝቡን ይቆጣጠራል ማለት ነው። ከምን ይቆጣጠራል? ከክፉ ነገር ማለት ነው። ክፉ ነገርን አስወግዶ እግዚአብሔር በቁጥጥሩ ስር የሰው ልጆችን ያውላል ማለት ነው። አንድ መንጋ ነው። እዚያ በኋላ አንድ መሪ ነው። መሪው እግዚአብሔር ነው። ጥቃቅን መሪዎች የለም። ኃያላን ነገስታት የሚባል ነገር የለም። ንዑሳን ነገስታት የሚባል ነገር የለም። ሁሉም ተጠቅሎ በእግዚአብሔር ቁጥጥር ስር ይውላል ማለት ነው። ድንኳን ከፀሐይ፣ ድንኳን ከዝናብ፣ ድንኳን ከነፋስ እንደሚታደገንና እንደሚያድነን የእግዚአብሔር ምሕረት ዓለምን ይቆጣጠርና ከተለያየ መቅሰፍት የሰው ልጆችን ይታደጋል፣ ያድናል፣ ይከልላል ማለት ነው። እግዚአብሔር በምሕረቱ ይከልላል። ይቀጥልና እሙንቱ ይከውኑ ወሕዝቦ ወውእቱ ይከውኑ አምላኮ። ሕዝቡ የእግዚአብሔር ይሆናል፣ እግዚአብሔርም የሕዝቡ ይሆናል። እስኪ በሉ ሕዝቡ በለስ የእግዚአብሔር ይሆናል፣ እግዚአብሔርም የሕዝቡ ይሆናል። ሕዝቡ የማን ይሆናል? እግዚአብሔር የማን ይሆናል? የሕዝቡ ይሆናል። ቅድም እንዳልኳችሁ ይህ ሰፈር የለም፣ መንደር የለም፣ ጎጥ የለም፣ ቋንቋ የለም። በዚህ ምድር ላይ እንዳለ ነገር አሁን ዓለም ተሸክመ ነው ያለ ነው። በዓለም ላይ ያለው ይሄ ሸክም የሆነው ችግሩ ሁሉ ያን ጊዜ አይሰራም። ምክንያቱም በእግዚአብሔር ቁጥጥር ስር ነው ዓለም የሚሆነው። በመዳፉ እጁ አሁንም ዓለምን በመሃል እጁ ይዞ የሚገዛ እንደ እንቁላል ጨብጦ የሚገዛ እግዚአብሔር ያን ጊዜ ዓለምን ሁሉ ያሳለፈውና ልጆቹን ራሱ ይረከባል። ወዴት ይወስደናል? ወደ አዲስ ሰማይና አዲስ ምድር። አዲስ ዓለም በዓይነ ሥጋ አልታየምና በዓይነ ሥጋ ስለሚታይ ምድር አላት የእግዚአብሔርን መንግስት ምድራውያን እኛ የምንወርሳት ስለሆነ ትወርዳለች አለ። አዲስ የሚፈጠር አይደለም። ዓለም ሳይፈጠር የተዘጋጀላችሁን መንግስት ትወርሳላችሁ ብሎ እንደተናገረው ዓለም የተባለ የሰው ልጅ ነው። ዓለም ሳይፈጠር ማለት ሰው ዓርብ ሊፈጠር እሑድ የተፈጠረ መንግስተ ሰማያትን ትወርሳላችሁ የሚል ትርጓሜ ሊቃውንት ይሰጡታል። ስለዚህ አዲስ የተባለው ለዓይናችን አዲስ ስለሚሆን እስካሁን አሁን በሊና መነጽር ነው። ያን ጊዜ ግን እንዲሁ አይነት ችግር እናያታለን። እንደ አዲስ የምትታይ ስለሆነ ምድራዊ ታላቅ ምድራውያን እኛ የምንወርሳት ስለሆነ ከዚያ በኋላ ይቀጥልና ወደ ረዛ አልቦ ብካይ በሰቆቃው ጋርጎላል። ከዚያ በኋላ ለቅሶ የለም፣ ጩኸት የለም ይላል። ምን የለም? ምን የለም? በእግዚአብሔር መንግስት ምን የለም? ለቅሶ የለም፣ ጩኸትም የለም። ለቅሶ የለ፣ ጩኸት የለም፣ ምንም የለም። በማን መንግስት? በእግዚአብሔር መንግስት። አያችሁ አሁን የዚህን ዓለም ነው እየነገረ እዚህ ላይ ስናነጻጽረው ይህን ዓለምና ያንን ዓለም ነው እያነጻጸረ የሚነገር። አሁን የዓለም ሲፈጠር በራሱ በተፈጥሮ ሁለት ነገር እንዲያስተናግድ ብሎ የተፈጠረ ዓለም ነው። ወደድም ጠላ ስንት ነገር ያስተናግዳል። አሁን ያለንበት ዓለም ስንት ነገር የሚያስተናግደው ሁለት ነገር ምንና ምን? ሁለት ተቃራኒ ነገር። አያችሁ በሁለት ተቃራኒ ነገር እንደ ግድግዳ ቆመው እያላጠቁት የሚኖሩ ሁለት መሰረታዊ ነገሮች አሉ። ተቃራኒ ናቸው። ለምሳሌ ደስታ አለ። ተቃራኒ ምንድን ነው? ደስታ ንገሩኝ። ምንድን ነው የደስታ ተቃራኒ? ሐዘን አይደለ? ዛሬ ሐዘን ለምን ይደሰታል? የተደሰተው ደግሞ ያዝናል። በዚህ መስመር ማለት የሰው ሕይወት ግዴታ ነው። አያችሁ ሐዘን ደስታ እንዳለ መሾም አለ። ተቃራኒው ምንድን ነው? መሻር አለ፣ መክበር አለ። ተቃራኒው ምንድን ነው? መዋረድ አለ፣ መክበር አለ፣ መዋረድ አለ። መሾም አለ፣ መሻር አለ። ማግኘት አለ፣ ማጣት አለ። አያችሁ መታመም አለ፣ መዳን አለ። ማዘን አለ፣ መደሰት አለ። ይህን ሁለት ነገር ሊያስተናግድ ግድ ሆኖ የተፈጠረ ዓለም ነው የምንኖረው። በዚህ ዓለም ውስጥ ደግሞ የማን ሕይወት ይኖራል ከተባለ በዚህ መዋር ውስጥ የኛ የሰው ልጆች ሕይወት ያልፋል። ግድ ነው። አይ ደስታ ብቻውን ጊዜ ላገኝ አይባልም። አንድ ብቻ አልተፈጠረም ብቻው። የኛ ሕይወት ሁለቱም ያስተናግድ። ትናንት አተካው ዛሬ እናገኛለን። ዛሬ አገኝተካው ነገ እናገኝ እንችላለን። ዛሬ ታመምከው ነገ እንድናለን። ዛሬ አዘንተኛ ስንሆን ነገ እንሆናለን። ደስተኞች እንሆናለን። ይህን ሁለት ነገር የሚያስተናግደው አሮጌው ሰማይና አሮጌው ምድር
አለፈ አለ። ሲያልፍ አየሁት አለ። የሚመጣው አዲስ ሰማይና አዲስ ምድር ምድራዊቷ ኢየሩሳሌምም አለፈች አለ። አሁን የወይን ዘለላ ደጅ የምንጠናው ቅዱስ 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 የሚል ምስጋና ብቻ ነው ደጅ የምንጠናው። ምድራዊቷ ኢየሩሳሌም የወይን ዘለላ ነው የምትሰጠው። ጋን የሚሞላ የስንዴው ዘለላ ፍኝ የሚሞላ ስለ ስንዴ ዘለላ ነው 40 ዘመን የተንከራተቱት። እኛውም ደጅ የምንጠናው ወይን አይደለም፣ ደጅ የምንጠናው ስንዴ አይደለም። ደጅ የምንጠናው ክረምት ወይም በጋ የሚሆን ማለትና ግን ጉዳይ አይደለም። ይሄ በጊዜው እግዚአብሔር ሰርቶታል። በጊዜው እየመጣ ዓለም ሊመራ ያስተዳድረው ዓለም ጋር ይኖራል። ደጅ የምንጠናው ምንድነው ከተባለ ሁለት ነገር የሚያስተናግድ ዓለም ሳይሆን አንድ ነገር የሚያስተናግድ ዓለም። ስንት ነገር? አዲሱ ሰማይና አዲሱ ምድር ስንት ነገር ነው የሚያስተናግደው? አንድ ነገር። ሐዘን የሚባል የለም፣ ደስታ ግን አለ። የደስታ ተቃራኒ የለውም። ሰላም አለው፣ የሰላም ግን ተቃራኒ የለም። በአዲሱ ሰማይ በአዲሱ ምድር ማለት ነው። አያችሁ፣ ማግኘት አለ። ማግኘት የሚባል ማጣት የሚባለውን ተውና ባጭሩ የሁሉ ባለቤት የሆነ ባለጸጋው እግዚአብሔር ዘንድ ነው። እንደው ትበርህ ነው የሚለው አገሪቱ ታበራለች ማለት ነው። ሌሊትም ምስቤት ተሄደ ብርሃነ ፀሐይ ከፀሐይ 7 እጥፍ የምታበራ ልዩ የሆነች ሀገር አለች ብሏል ዕዝራ በምዕራፍ 5 ላይ። ያንን ሀገር ነው የምንወርሰው። በዚህ ሀገር ስንኖር ደግሞ ለዚህ ሀገር ከፀሐይ 7 እጥፍ የሚያበራ ሀገር ነው አለ። አንድ ነገር ብቻ ነው በዚህ ሀገር ያለው፣ ቅዱስ 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 እያሉ ማንን ማመስገን ነው? ማንን ማመስገን? አያችሁ እንዲህ ነው ሃይማኖቱ ሁሉ ተጠቅሎ ይህ ሁሉ ስራ ትምህርቱ ሁሉ ሲጠቃለል ቅዱስ ቅዱስ እያሉ ከማን ጋር ለመኖር? አዳም ዕፀ በለስ በልቶ የተራቆተውን የብርሃን ልብስ ክርስቶስ ጨርቅ አገልግሞ ተሰቅሎ አልብሶናል። ያን የብርሃን ልብስ በክርስቶስ ለብሰነዋል። ያንን ለብሶ ቅዱስ ቅዱስ እያሉ መኖር። አልቦ ክረምቱ ያገኝ ክረምት የለም በጋ የለም። ዘንበለ መብረቀ ስብሐቱ ቅዱስ ቅዱስ የሚል ምስጋና ብቻ ያለበት የእግዚአብሔር መንግስት ያንን መውረስ ነው። ከዚያ በኋላ ለቅሶ የለም፣ ጩኸት የለም፣ መከራ የለም፣ ተቃራኒ ነገር የለም፣ ደስታ ብቻ ነው አለና ወድረዛ አልቦ ሞት። ከዚህ በኋላ ሞትም የለም ይላል። ምን የለም? ምን የለም? አዲሱ ሰማይ ከተሰጠ በኋላ ምን የለም? ህመም የለም፣ ጩኸት የለም፣ አሳዳጅ የለም፣ ተሳዳጅ የለም፣ ፍርድ ተዛባብኝ የለም፣ አጣው የለም፣ አገኘው የሚባል ነገር የለም። ብርሃን ለብሶ ቅዱስ ቅዱስ እያሉ ማግባት የለም፣ መቀባት የለም፣ መራብ የለም፣ መጠማት የለም፣ ምግብ የለም። ምግቡ ቅዱስ ቅዱስ እግዚአብሔር ማመስገን ነው። ልብስ ሸማኔ አያስፈልግም፣ ፋሽን አያስፈልግም። የብርሃን ልብስ ለብሶ ሚካኤል፣ ገብርኤል፣ ሩፋኤል መላእክት የሚለብሱትን የብርሃን ልብስ ለብሶ ቅዱስ ቅዱስ እያሉ ማንን ማመስገን? እግዚአብሔር ብቻ እያመሰገን የምንኖርበት ነው። ከዚህ በኋላ ሞትም የለም አለና እስመ ሀለፈ ዘቀዳሜ ሥርዓት ነው። ሲጨርስ ትምህርቱን ነው ይሄን አንቀጹን ሲያጠቃልለው የዚህ ዓለም ሥርዓት አልፏልና ሞትም የለም አለና ምክንያቱም ሲያስቀምጠው የዚህ ዓለም ሥርዓት አልፏል። ሁለት ነገር የሚያስተናግደው ዓለም አልፏል፣ እስከ መስተንግዶ አልፏል። ያኛው ግን አንድ ነገር ነው የሚያስተናግደው። ክርስቶስን እያዩ ክርስቶስ የሚያበራላት የእግዚአብሔር መንግስት ወርሶ ቅዱስ ቅዱስ እያሉ እግዚአብሔር እያመሰገኑ ምን ማለት ነው? ምን ማለት አሁን ስለ እምነት ተምረናል። በእምነት ስንጸና ይህንን ተስፋ እናገኛለን ማለት ነው። በትክክለኛው እምነት መስመር ከኖር ቅድም እንደተባለው በመንገዱ በዚያ መንገድ በተባለው ሃይማኖት ከሄድ በተለይም ደግሞ ጠባብ መንገድ ተብሏል። ጠባብ መንገድ የተባለው ጾም ስለሚል ጸልይ ስለሚል ስገድ ስለሚል ነው። ስጋ ጧት ተነስቶ መብላት ይፈልጋል፣ ሃይማኖት ጾም ይላል። ስጋ ገንዘብ ማካበት ጎተራ መሰብሰብ ይፈልጋል፣ ሃይማኖት መጽውት ይላል። ተካፍለ ኑር ይላል። ጠባብ መንገድ ተብሏል። በዚያ መንገድ ማለፉ የመጨረሻ ውጤቱ ምንድን ነው ከተባለ ብርሃን ለብሶ ለቅሶና ሰቆቃ ሞትም የሌለበት ዓለም እግዚአብሔር ጋር መኖር ነው። መንግስቱን ያወርሰን የአምላካችን ቅዱስ ፈቃድ ይሆንልን። በእምነታችን ጠንተን ንስሐ ገብተን ሥጋውን ደሙን ተቀብለን የሚያልፈው መንግስት እንዲኖርስ እግዚአብሔር ይፍቀድልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ከዚህ በኋላ በሉ እስኪ ሞትም የለም። ይቆያል።